ማለት ሶ አልቲሜት ኮንተንት ክሪኤሽን ላይ ልትጠቀሙባቸው የምትችሏቸው ኢኩዊፕመንቶችን ኮንተንቶችን ሪሶርሶችን ፍሪ ሪሶርሶችን ነው ያስቀምጥንላችሁ እነሱን መጠቀም ትችላላችሁ የመጀመሪያው ቪዥዋል አሴት የምንለው ቤሲካሊ ቪዲዮ ኤዲቲንግ ላይ አሴት ተብሎ ጀነራሊስት ላይ የሚጠሩ ነው ሶ ቪዥዋል የሆነ አሴት ለመጠቀም ስቶክ ፎቴጆችን ሊሆን ይችላል ግራፊክ የሆኑ ኤሌመንቶችን ሊሆን ይችላል ፐርሰናል ወይም ኮመርሻል የሆኑ ፕሮጀክቶችን ልትሰሩ ትችላላችሁ ልትጠቀሙ የምትችሉባቸው ኢሜጆች አሉ ለምሳሌ ኢሜጅ ጋር ስቶክ ኢሜጆችን አንስፕላሽ የሚባል አለ ፒክሰል የሚባል አለ ፒክስባይ ፍሪ ፒክ የሚባል አለ እነዚህ ለምሳሌ እነዚህ ጋር ስትመጡ የተለያየ አይነት ታይፕ ኦፍ ኢሜጅ ነው የሚሰጣችሁ ቬክተር ሊሰጣችሁ ይችላል ኢሉስትሬተር ሊሰጣችሁ ይችላል ሃይ ኳሊቲ ኢሜጅ ሊሰጣችሁ ይችላል ናቹራል የሆኑ ኢሜጆችን አሏቸው ሶ እነዚህ ኢሜጅ ስትፈልጉ የተለያዩ ከምትሰሩት ኮንተንት ጋር ፍሪ ናቸው የነዚህን ኢሜጅ የትም ቦታ ብትጠቀሙ ሮያል ፍሪ ናቸው ወይም ደግሞ ኮፒራይት ፍሪ ናቸው ከዛ ስፔሻላይዝ የሆኑ ቪዲዮ ኢሜጆችን ወይም ደግሞ ኢሜጅ ሶርሶችን ማግኘት ከፈለጋችሁ ቡስተር የሚባል አለ ሌሎች ስቶክ ስናፕ የሚባል አለ ሁሉንም እዚህ ጋር የምትመለከቷቸው እናንተ የተለያየ አገልግሎታቸው ከታች ጋር ተቀምጧል ይሄንን ማስቀምጠው ያው መግለጽ ለማስፈልግ ነው እያንዳንዱን እንደየምትፈልጉት ኬዝ መጠቀም ስለምትችሉ ማለት ነው ከዛ ፓርቲቱ ሞሽን አሴት ነው ሶ ሞሽን ግራፊክስ ነው ለምትሰሩ የተለያዩ ፉቴጆችን ለመውሰድ ሲኔማቲክ ሊሆን ይችላል ሞሽን ግራፊክስ ሊሆን ይችላል ቪዲዮ ቴምፕሌቶችን ሊሆን ይችላል ፕሮፌሽናል ቪዲዮ ኤዲቲንግ ሊሆን ይችላል እነዚህ ለመጠቀም ፕራይም የሆኑ ቪዲዮ ኮንተንቶችን ከየት ነው የምታገኙት ፒክስል ቅድም ካነሳው ፒክስባይ ላይ ማግኘት ትችላላችሁ ቪዲዮ ቮ የሚባልም አለ እነዚህን መጠቀም ትችላላችሁ 4K የሆኑ ፉቴጆችን ማግኘት ትችላላችሁ ሞሽን ግራፊክሶችን ማግኘት ትችላላችሁ ቴምፕሌቶችን ማግኘት ትችላላችሁ ብዙ ነገሮችን ከዚህ መውሰድ ትችላላችሁ ፍሪሊ ማለት ነው ሶ እነዚህን ሰርች እያደረጋችሁ መጠቀም ትችላላችሁ ማለት ነው ከዛ ሶሻል ሚዲያና ዌብሳይቶችን ደግሞ እንመልከት ኦፕቲማይዝ የሆኑ ቪዲዮዎችን ልታገኙባቸው የምትችሏቸው ማለት ነው ሶ ከነዚህ ውስጥ ሚክስ ኪት የሚባል አለ ከቨር አርት የሚባል አለ ላይፍ ኦፍ ቪዲዮስ የሚባል አለ ሶ እነዚህ የተለያዩ ሃይ የሆኑ አርቲስቲክ የሆኑ ኢሜጆችን የምታገኙባቸው ከዛ ደግሞ ፉል 100% ፍሪ የሆኑ ስቶክ ፍሪ የሆኑ ኢሜጆችን ልታገኙባቸው የምትችሏቸው ናቸው ሶስተኛው ሶኒክ አሴት የምንላቸው ሶኒክ አሴት የምትሏቸው ባክግራውንድ የሆኑ ሚዚኮች ሳውንድ ኢፌክቶችን አትሞስፌሪክ ትራኮችን ሊሆን ይችላሉ ፖድካስቶችን ኤኒ ቪዲዮ ሊሆን ይችላል እነዚህንም ፍሪ ልታገኙባቸው የምትችሏቸው ሳውንድ አንደኛው ዩቲዩብ ላይብራሪ ጋር አውርዳችሁ መጠቀም ይችላል ዩቲዩብ የምትጠቀም ከሆነ ዩቲዩብ አውዲዮ ላይብራሪ የሚላለ ኦዲዮ ላይብራሪ እሱ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ፒክስባይ የሚባል አለ ሚውዚክ መጠቀም ትችላላችሁ ቤን ሳውንድ የሚባል አለ ቤን ሳውንድ መጠቀም ትችላላችሁ ከዛ ደግሞ ፍሪ ሚውዚክ አርካይቮች አሉ መጠቀም ትችላላችሁ ማለት ነው የተለያዩ ፐርፐዞች ለምትጠቀሙበት አገልግሎት የሚሆናችሁ ፍሪ አሴቶች ናቸው ከዛ ስፔሻላይዝ የሆኑ ሳውንዶችና ሚውዚኮችን ወይም ደግሞ ኦዲዮችን ማግኘት ከፈለጋችሁ እነዚህ የተለያዩ ኤአይዎች አሉ ለምሳሌ ኤአይ ፕሮንቶችን እንዲያነቡላችሁ አይተናቸዋል ሚኒማክስ አለ ፋይንሸር አለ ከዛ ደግሞ 11 ላቭ አለ የመሳሰሉት መጠቀም ስላላችሁ ከዛ በተጨማሪ ደግሞ ሮያል ፍሪ የሆኑ ሙሉ አሪፍ የሚባሉ ናይስ የሚባሉ ቮይሶችን ማግኘት ከፈልጋችሁ ኢንኮምፕሊት ስፒች የሚባል አለ ከዛ ሳውንድ ባይብል ፍሪ ሳውንድ ሚክስ ኪት ሳውንድ የሚባል አለ እነዚህ መጠቀም ትችላላችሁ እነዚህ ሁሉ እናንተ ቼክ ማድረግ የምትችሏቸው አፕ ስለሆነ ኦል ኢን ዋን ደግሞ ሁሉንም ባንድ ደግሞ ያቀፋለ ካንቫ አለ ከዛ ደግሞ ኢንቫቶ 11 ፍሪ የሚባል አለ እሱ መጠቀም ስላላችሁ ፒክሰል መልቲ ላይብራሪ እሱን መጠቀም ስላላችሁ ማለት ነው ቤሲካሊ እነዚህ ፍሪ የሆኑ አፖች ናቸው መጠቀም ትችላላችሁ ስለዚህ ወደ ቀጣዩ እንሂድ ቀጣዩ የምንመለከተው የቲክቶክ አልጎሪዝምን ይሆናል ቲክቶክ አልጎሪዝም ጋር ስንመጣ ሁሌም ቢሆን ፎከስ ማድረግ ያለብን መሰረታዊ ነገሮች አሉ ይሄ ሞጁል 1 ላይ ያየ ነው ስለዚህ አንደርስታንድ ካላደረገው ቲክቶክ አልጎሪዝሙን መቀጠል ስለማንችል ነው ስለዚህ ቲክቶክ አልጎሪዝም ላይ ማየት ያለብን መሰረታዊ ነገሮች ቤዚክ የሚባለው ቲክቶክ የሚሰራው ኤፍዋይ ፔጅ መሰረት ያደረገ ነው ኤፍዋይ ፔጅ ማለት ፎር ዩ ፔጅ የሚባለው ነው ለእናንተ ይሄ ያስፈልጋል ብሎ ሪኮመንድ ያደርጋቸዋል ቲክቶክ ሪኮመንድ ያደረጋችሁ ማለት እናንተን ቀድሞ ተረድቷችኋል ማለት ነው ቲክቶክ በሌላ አባባል እዚህ ቀድሞ ካወቃችሁ ቲክቶክ ለእናንተ የሚያስፈልጋችሁ ይሄ ነው ብሎ ያውቅላችኋል እንደማለት ነው ስለዚህ ቀድሞ እናንተን እንዲረዳችሁ ቲክቶክ የምትለቁት ኮንተንት ጋር ሪሌትድ የሆኑ ቪዲዮዎችን መልቀቅ ማየት ኮንሱም ማድረግ ስቶሪያችሁን ቢልድ አድርጉ በዛ አይነት መንገድ ያ ማለት ለምሳሌ ስለ አኒማል ከሆነ ፖስት የምታደርጉ አኒማል ሪሌትድ የሆኑ ኮንተንቶችን ተመልከቱ ስለዚህ የእናንተ ቪዲዮ ሁሌም ለእናንተ ፎር ዩ ፔጅ ላይ የሚመጣው አኒማል ሪሌትድ የሆኑ ኮንተንቶች ይሆናል የእናንተ ቪዲዮ ደግሞ ለማን ሸር የሚያደርገው አኒማል ለሚወዱ ሰዎች ናቸው ቢኮዝ ኢንተረስት ቤዝድ ነው የሚሰራው ቲክቶክ ማለት ነው ሶ ኮንሲስተንሲ ቪው ኤክስፕሎድ ያደርጋል ማለት ነው ወይም ደግሞ ግሮዝ እንዲጨምር ያደርጋቸዋል ሶ ቤዚክ የሚባሉ ሜካኒክሶች ወይም ቴክኒኮች አሉ ቢሃይንድ ዘ ሲን ሊሰሯቸው የሚገቡ ሶ የመጀመሪያው ራንኪንግ ሎጂክ ነው ቲክቶክ ላይ የሚሰራ አልጎሪዝሙ እንዴት እንደሚሰራ ራንኪንግ ሎጂክ የሚባሉት ውስጥ ዋነኛው ሪቴንሽን ነው ቅድም ያወራነው በቻላችሁ አቅም አቴንሽን የሰው መያዝ ነው ፎሎወር ከመያዝ ፎሎወር
ላጊንግ ሳይሆን አቴንሽኑ እንዴት ላጊንግ ብላችሁ ከተነሳችሁ ሁሌም ቢሆን ራንክ የምታደርጉት ፈርስት ላይ ማን ነው? የሰውን አቴንሽን ነው። ስለዚህ የሰውን አቴንሽን ደግሞ ለመያዝ ሮቴሽናችሁ እንዲጨምር ነው የሚያደርጋችሁ መያዛችሁ ማለት የሰውን አቴንሽን። ስለዚህ ራንኪንግ ሎጂክ የምንለው ራንኪንግ ሎጂክ አንደርስታንድ ሃው ኤአይ አናላይዝ ኤንድ ፕሮሞት ዮር ዩኒክ ኮንተንት እንዴት አድርጎ ቪዲዮዎቻችሁን ኤአይ አንደርስታንድ እንደሚያደርገው ከዛ አንደርስታንድ ካደረገ በኋላ ለማን ነው የሚልከው ከዛ የመጣውን ፊድባክ ደግሞ እንዴት ነው ራን የሚያደርግበት ነው። ከዛ ሲግናል ማስተር የሚባል ነው። ይሄ ቤዚካሊ ቲክቶክ የሚሰራበት እናንተ ማወቅ ላይ ይጠበቅባችሁ ይችላል። ግን ቢሃይንድ ዘ ሲን ያለው ሜካኒክሱ ወይም ደግሞ ማሽን ለርኒንጉ ቶታሊ ማሽን ለርኒንግ ራሱን እያስተማረ ስለሚሄድ ማለት ነው የኤአይ ዲፓርትመንት አንዱ ክፍል ስለሆነ ስለዚህ ማሽን ለርኒንጉ እንዴት ራን እንደሚያደርግ ያለው ፓርት ነው። ይሄ ሞር ቴክኒካል ስለሆነ ያን ያህል አትገደዱ ትችላላችሁ በዚህኛው ክፍል ማለት ነው። ኢንተርናሽናል ፖስቲንግ ነው። ፖስት ስታደርጉት አልጎሪዝሙ ኢሚዲየትሊ እንዴት ነው አፕሎድ የተደረገውን ቪዲዮ አንደርስታንድ አድርጎት ስትራቴጂ የሚያወጣለት ደግሞ ታርጌትድ የሆኑ ኦዲየንሶችን እንዴት ነው ፊልተር የሚያደርጋቸው ነው። ከዛ ኤፍዋይ ኦፕቲማይዜሽን የምንለው ደግሞ እያንዳንዱ የምትለቋቸው የምታደርጓቸው እንቅስቃሴዎቹ ጠቅላላ ምንድነው አክሽኔብል ናቸው። የሆነ ቪዲዮ ላይክ ስታደርጉት ቢሃይንድ ዘ ሲን ኤአዩ ወይም ደግሞ ማሽን ለርኒንግ አንደርስታንድ የሚያደርጉ ይሄ ቪዲዮ ለሌሎቹ ይዳረስ ረዥም ደቂቃ ካያችሁ ይሄ ቪዲዮ ሌሎችም ይወዱታል ሌሎቹም ሸር አድርግላቸው የሚለውን ነው የሚነግረው። ስለዚህ ሪኮመንድ የምትደረጉት እንጂ ይሄ ሞር ፎከስ የሚያደርገው እንዳልኳችሁ ቢሃይንድ ዘ ሲን ያለው ነው። ቢሃይንድ ዘ ሲን ያለው አንደርስታንድ ማድረጋችሁ ደግሞ የተወሰነ የሚጠቅማችሁ ነገር አለ። ሶ ሪኮመንድ የሚደረገው ኢንጂን ምንድነው? ዘ ፈርስት ቲክቶክ ምንድን ላይ ነው የሚሰራው? አልጎሪዝሙ ማሽን ለርኒንግ ቤዝድ ነው። ሶ ማሽን ለርኒንግ ቤዝድ ማለት ቲክቶክ ራሱን ያስተምራል። አለቀ። ከሚሰጠው ዳታ ተነስቶ ራሱን አስተምሮ የሆነ ነገር ክሬት ማድረግ ይችላል፣ ፕሪዲክት ማድረግ ይችላል፣ የሆነ ውጤት ማምጣት ይችላል ማለት ነው። ማሽን ለርኒንግ ማሽን ራሱን ሲያስተምር እንደማሰማችሁ። ስለዚህ ኤአዩ ሁሌም ያስተምራል። ስለዚህ ለዛ ነው ቅድም ያልኳችሁ ፕሮግረስ ማምጣት አለበት፣ ቪዲዮዎቻችሁ እድገት ማምጣት አለባችሁ። እናንተ ሁሌም ኮንሲስተንት የሆነ ቪዲዮ እየለቀቃችሁ 200 እና 300 ላይ ስታካረገ ከእናንተ እየተማረው ነገር የለም እንደማለት ነው ባጭሩ አማሽ ነው። ስለዚህ ከእናንተ እየተማረው ነገር ካለ ያንን ነገር ነው አዲስ ነገር ስትሰጡት ይሄ ነገር ይፈልጋል ብሎ ሌላ ሶሻል ላይ ያደርግላችሁ የሚችለው። ስለዚህ ሁሌም ቢሆን ዩዘር ኢንተረስትድ የሆነ ነገሮችን እንድትሰሩ ሊያግዛችሁ የሚችለው አንደኛው ኢንተራክት አክሽንስ የምንላቸው ዩዘር ኢንተራክት አክሽን የምንላቸው ወይም ደግሞ ኢንጌጅመንት የምንለው ዩዥዋሊ እሱም ላይ ኮመንት፣ ሼር፣ ሪዎች የመሳሰሉት ነገሮች ዳታውን አንደርስታንድ አድርጎ ፎርዋርድ እንዲያደርገው ለብዙ ሰው ፎርዋርድ እንዲያደርገው ይረዳዋል ማለት ነው። ከዛ በተጨማሪ ደግሞ ቪዲዮ ኢንፎርሜሽን ብለው ካፕሽን፣ ሳውንድ፣ ታግ አሁን ቲክቶክ ላይ ሲመጡ ሳውንድ መምረጥ ትችላላችሁ። የሆነ ቪዲዮ ፖስት ታደርጉ በዛ ቪዲዮ ሳውንድ ላይ የተሰሩ ቤዝድ ተደርጎ የተሰሩ ኮንተንቶችን ያመጣል። ምክንያቱም በዛ ሳውንድ ላይ የሚለቀቁ ቪዲዮዎች ታይትል አላቸው፣ የሚለቀቁ ቪዲዮዎች ሃሽታግ አላቸው፣ የሚለቀቁ ቪዲዮዎች ደግሞ ካፕሽን አላቸው። እሱን ያውቀዋል ኦልሬዲ። እናንተ ያን ቪዲዮ ያን ሳውንድ ተጠቅማችሁ ስለቁት ትሬን ከሆነ ያን ሳውንድ ካወቀ በኋላ ለማን ፊድ ማድረግ እንዳለበት ያውቀዋል። ከዛ ዲቫይስ ሎኬሽን ሁሌ የምናወራው ነው። ይሄ ሁሌ ማተር ያደርጋል። ዲቫይስ ሎኬሽን ማለት አካውንት ስከፍት ነው ሎኬሽናችሁ፣ እኔ ደግሞ ሪጅናችሁ፣ ላንጉጁ ማለት ነው። ስለዚህ የኢትዮጵያና ተጠቀሙ፣ እንደዚህ ቀይሩ፣ ሪጅኑን ቀይሩ፣ ፕላይ ስቶር ላይ ገብታችሁ ከዛ ሳምሰንግ አካውንታችሁን ሎኬሽን ቀይሩ የሚባልበት ዋነኛው ምክንያት ይህንን ለማስተካከል ነው፣ አንደርስታንድ እንዲያደርገው ከዛም ደግሞ ከአካውንታችሁ ከመዘጋት ለማዳን ማለት ነው። ፎር ፒላር የሚባሉ ቫይራሊቲ ህጎች አሉ። ቅድም ካየናቸው ጋር የመጀመሪያው ዩዘር ኢንተራክሽን ነው። ዩዘር ኢንተራክሽን ላይ ስንመጣ ቪዲዮዎቻችሁ ሻዎቹ ሼር አድርገውታል፣ ላይክ አድርገውታል፣ ዎች አድርገውታል። በጣም ወሳኙ ዎች የማድረጋቸው ታይም ነው። ዎቺንግ ታይም ማተር ያደርጋል በራንኪንግ ምንሄድ። ቀጣዩ ቪዲዮዎቻቸውን ፌቨራይት ውስጥ ማስገባት እና ሸር ማድረግ ስፔሻሊ ከዎች ክብር ቀጥሎ ሸር ማድረግ ነው። ምክንያቱም ከእነሱ በላይ ሌላ ሰው እንዲያዩ እየገፉ ስለሆነ ለዛም ነው የኢትዮጵያ ኮንተንት አይታችሁ ከሆነ ይሄን 30 ጊዜ 100 ጊዜ ምናምን ላይክ አድርጉ፣ ኮፒ አድርጉ፣ ኮፒ ሊንክ አድርጉልኝ ምናምን የሚሏችሁ ይሄ ቤዚክ ስለሆነ ነው። ስለዚህ ዎች ታይም ከዛ ሸር ከዛ ቀጣዩ ፓርት ፌቨራይት ውስጥ ማስገባት ከዛ ኮሜንት ማድረግ ከዛ ላይክ ማድረግ ነው በራንኪንግ ማለት ነው። ከዛ ቪዲዮ ኢንፎርሜሽን አለ። ቪዲዮ ኢንፎርሜሽን ላይ የሚለው ኤስኢኦ ነው። ኤስኢኦ ሁሌ ፋክተር ያደርጋል። ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን። የሆነ ሰው የሆነ ቪዲዮ ሰርች ሲያደርግ ከእናንተ ከዛ ቪዲዮ ጋር አብሮ ሊመጣ የሚገባው ወይ ደግሞ የእናንተ ቪዲዮ ከሌሎቹ ቪዲዮ ቀድሞ መምጣት አለበት። እሱ ኪ ኢምፖርታንት የሚባሉት ካፕሽን፣ ትሬንዲንግ ሳውንድ፣ ከዛ ደግሞ ቶፒክ፣ ሃሽታግ ማለት ነው ታይትላችሁ። ቀጣዩ ዲቫይስ ሴቲንግ ነው። ሎኬሽናችሁን ማስተካከል ነው። ስፔሲፊክ የሆነ ዲቫይስ መጠቀም ከአንድ ከሁለት ሶስት ዲቫይሶች ጋር ሎጊን ላለማድረግ መሞከር። ምክንያቱም የተለያዩ ዲቫይሶች የተለያዩ ጊዜ የተለያየ አይነት ችግር ቢገጥማቸው አካውንታችሁ ሊዘጋ ስለሚችል ማለት ነው። ከዛ ዩዘር ቢሄቪየር የሚባለው ነው። ዩዘር ቢሄቪየር የሚባለው በጣም ወሳኝ ፓርት ነው። ሂስቶሪካል ቢሄቪየሮቹ
እያንዳንዱ የምታዩት ቪዲዮ ስክሮል የምታረጉት የምታልፏቸው ሪዎች የምታረጓቸው የተለያዩ ነገሮች የእናንተን የቲክቶክ ኮንሱም የምታረጉበት መንገድ አንደርስታንድ ያደርገዋል ቲክቶክ ሌላውንም ሰው አንደርስታንድ ያደርገዋል። ለዚህ ነው መጀመሪያ ላይ ሲገባው ፎር ዩ ፔጅ ጋር የሚመጣው ኮንተንት እናንተን አንደርስታንድ አድርጎ ስለጠነቀቀ ነው። ብዙ ጊዜ አይታችሁ አታውቁም? ስልኮች በነገራችን ላይ ሶሻል ሚዲያዎችም ስልኮቻችን ይሰልሉናል። ቲክቶክ ላይ በጣም ብዙ ጊዜ ትልቅ ችግር የነበረው ነው። አሜሪካም ወደ እሷ እንዲዞር ላትጠይቀው የነበረ ዳታ ይሰርቀኛል ነው አይደለ? መረጃዎችን ይሰርቁኛል። ይህም ደግሞ ጉዳይ ስም ሳታ የሆነ ዘፋኝ ስም አውሮታችን እንትና የሚባሉ ዘፋኝ ምናምን ብላችሁ ገና ቲክቶክ ላይ ስትገቡ ይመጣ ነበር። አገኛችሁ ሶ እንዴት ሆነ ስትሉ ይሰማችኋል። ዲቫይሶቻችን እኛን ስፓይ ያደርጉናል። አለቀ። ሶ ሲምፕሊፋይድ ሰክሰስፉል የሆነ ፎርሙላ አለ ቫይራል ለመሆን። የመጀመሪያው ቫይራል የሆነ ሁክ መጠቀም ነው። ሮቴሽን ማለት ዎች ታይም ማሳደግ፣ ዜን ኢንጌጅመንት፣ ከዛ ደግሞ ሪች ክላሪቲ ነው። ሶ ሁሌም ቢሆን ቪዲዮዎቻችሁ የምትለቁት ኒሽ ግልጽ መሆን አለበት። ግልጽ አለማምታታት። ስለ ሴቶች ባህሪ የምትለቁ ከሆነ ስለ ሴቶች ባህሪ ብቻ ነው ማለት ነው። ወንዶችን አታስገቡት። ስለ ህፃናት ከሆነ ስለ ህፃናት በጣም ደግሞ ስፔሲፋይ አድርጋችሁ ነፍሰ ጡር ስለሆኑ ወይም ደግሞ ስለ እርጉዝ ሴቶች ከሆነ ደግሞ ስለ እርጉዝ ሴቶች ብቻ አውሩ፣ አትቀላቅሉት። ስለ ቶም ኤንድ ጀሪ ከሆነ ቶም ኤንድ ጀሪ ብቻ ነጥላችሁ አውሩት። አለመቀቀል ኒሻችሁን ክሊር ማድረግ ከዛ ኢንጌጅመንቱን ሪቴሽኑን ለማሳደግ ይረዳችኋል። ይሄ ሲምፕል ፎርም ነው። ሁሌም ቢሆን መቶ የሌለበት ቅድም ስንመለከት ምንድነው ሁካየን ቫልዩ ዴን ደግሞ ኢሞሽን ከዛ ኮል ቱ አክሽን ፖስቲንግ ላይ ማለት ነው። እነዚህን ነገሮችን በስርዓት አላይን ስታደርጉ ቪዲዮዎቻችሁ ቫይራል የመሆን እድሉን ከፍ እያደረጋችሁ ትሄዳሉ። ቤንችማርክ ማትሪክስ አለ። ሶ ቤንችማርክ ማትሪክስ የምንላቸው እኔ ፊልተር አውት ያደረኳቸው ስተዲ ካደረኩትም አንጻር ነው። ሶ የመጀመሪያው ቅድም እዚህ ያየናቸውን መሰረታዊ ነገሮች አድርገን ቫልዩ ሁክ ሪቴሽን ኢንጌጅመንት ኤንድ ኒሽ ክላሪቲ ላይ መሰረት አድርገን ቫልዩ ሁክ ነው። ቶ ዘ ፈርስት ቫልዩ ሁክ ማለት ከ3 እስከ 5 ሰከንድ ነው። አይ ሚን ቫልዩ ሁክ ሳይሆን ቫይራል ሁክ ሶሪ ቫይራል የሆነ ሁክ ቢልድ ማድረግ ነው። ሶ ዘ ፈርስት 0 to 3 ሰከንድ ይላል። ያው 0 ሰከንድ ምንም አይታይም። በርግጥ 0 ሰከንድ ወደ ማይክሮ ስለሚወርድ ነው። ግን አሁን ላይ ወርዷል። ከዚህ በፊት ከ3 እስከ 5 ነበር ሁክ የሚባለው። አሁን ላይ ግን 3 ሰከንድ በጣም ሰው ስክሮል ያደርግ። ራሳችሁን መገምገም በቂ ነው። በምን አይነት ፍጥነት ነው ስክሮል የምታደርጉት ቪዲዮዎች? ስለዚህ ሰውም እናንተ ነው። እናንተ ጋር አደረጋችሁት ሌላውም ሰው ያደርገዋል። እናንተ ሰክሲድ ከሆናችሁ ሌላውም ሰው መሆን ይችላል። ሌላውም ሰው ሰክሲድ ከሆነ እናንተ መሆን ትችላላችሁ። እናንተ ካልተሳካላችሁ ሌላውም ሰው የማይሳካለት አለ ማለት ነው። ኢት ሚንስ ሁሉም ሰው ማድረግ ከቻለ በኔጌቲቭ በፖዚቲቭ ማድረግ ይቻላል ያ ነገር ማለት ነው። ስለዚህ እናንተ በፍጥነት ስክሮል የምታደርጉ ከሆነ ሌላውም ሰው ያደርጋል። ስለዚህ ስቶፕ ስክሮል ኢሚዲየትሊ ዊዝ ቪዥዋል ሁክ ወይም ደግሞ ቴክስት ማለት ነው። ቀጣዩ ይሄኛው በጣም ወሳኙ ፓርት የሆነ ቪዲዮ ሲመጣ ወዲያውኑ ስክሮል የምታደርጉት የዛንን ሰው ቪዲዮ ሪቴሽኑን እየገደላችሁበት ነው። ያ ቪዲዮ ቫይራል እንዳይወጣ እየገደላችሁበት ነው። ይሄ ነገር ዩቲዩብ ላይ በጣም የሚሰራ ደግሞ ዩቲዩብ ላይ ነው። የመጀመሪያዎቹ ሰከንዶች ላይ ዩቲዩብ ላይ በስርዓት ካልታየ ቪዲዮዎቻችሁ በቃ ሞተ። ከዛ በኋላ ለምን መሀል ላይ ታምር የሆነ ነገር አታካትቱ? ሞተ ነው በቃ ቪዲዮ። ቀጣዩ ፓርት ዎች ታይም ነው። ዎች ታይም ሁሌም ቢሆን ከ80 እስከ 100 ፑሽ እንድታረጉት ነው ያስቀመጥኩት። በቻላችሁ ታቀም ግን ከ50% በላይ ቪዲዮዎቹ ይታይ። ከ50% በላይ ማለት ያን ደቂቃ ከሆነ 30 ሰከንድ እንዲታይ ለማድረግ በቃ ሰው 30 ሰከንድ ኮሚትድ ነው ያይልኛል ብላችሁ እርግጠኛ የምትሆኑበት ቪዲዮ መስራት አለባችሁ። 80 እና ከዛ በላይ ከሆነ በቃ አለቀ። 80 ፕላስ ሚን ቪዲዮዎቻችሁን 100% ወደውታል ማለት ነው። በቃ ከዛ በኋላ ቪዲዮዎቻችሁ በደንብ ነው ቫይራል የሚሆነው በደንብ። ቀጣይ ፓርት ኢንጌጅመንት ነው። ኢንጌጅመንት ሻር ሃይሊ ሪኮመንድ የሚደረገው እንዳልኳችሁ ሻር ነው። ከዛ ሴቭድ ነው። ያ ማለት ፌቨራይት ውስጥ ማስገባት፣ ከዛ ኮመንት፣ ከዛ ላይክ ነው የሚሄደው። ስለዚህ ሁሌም የምትለቁት ቪዲዮ የእናንተ ቪዲዮ ሴቭ ውስጥ የሆነ ሰው አስገባው ማለት ተመልሶ ለማየት ፍላጎት አለው ማለት ነው። ቪዲዮዎቻችሁ የሆነ ቪዲዮ አይታችሁ ላይክ አድርጋችሁት ብትወዱት ላይክ አድርጋችሁ ትሄዳላችሁ። ሴቭ ውስጥ አስገባችሁ ማለት ወይ ልታዩት ወይ ለሰው ልታሳዩት ብቻ ባይኔምስ ብቻ ያን ቪዲዮ ከእናንተ ጋር እንዲቆይ ይፈልጋችኋል ባጭሩ። ስለዚህ ያ ትልቅ የሆነ እድል ይሰጠዋል ማለት ለቪዲዮዎቻችሁ። ቀጣይ ኮንሲስተንሲ ነው። ኮንሲስተንሲ ፐር ዴይ አዲሱ አካውንት አሁን ባለው ከ1 እስከ 2 በቂ ነው። 2-3 በቂ ነው። በፊት በነበረው ከ3 እስከ 5 ቪዲዮ ፖስት ማድረግ ነው። ሶ ኮንሲስተንሲ ማተር ያ ኒሽ ክላሪቲያችሁ ማተር ያደርገዋል ማለት ነው። ከዛ ኤፍዋይ ዲስትሪቢዩሽን ጆርኒ ያለው የመጀመሪያው ሰከንድ ላይ ወይም ደግሞ የመጀመሪያዎቹ ፓርት ላይ ቲክቶክ አሁን የቲክቶክ አልጎሪዝም ነው ቢሃይንድ ዘ ሲን ያለውን ነው እያየን ያለ ነው። ስለዚህ ቲክቶክ የእናንተ ቪዲዮ ለጥቂት ሰዎች ነው ፑሽ የሚያደርገው። ያ ማለት ለመጀመሪያ ለ300 ሰዎች ፈርስት 300 ስሞል ግሩፕ ነው። ያ ማለት ደግሞ ዩዘር ቢሄቪየራቸውን አንደርስታንድ ስለሚያደርጉ እናንተ ስለ አኒማል ከለቀቃችሁ እነሱ አኒማል የሚወዱ ሰዎች ጋር ነው ቀድሞ የሚለቀው። ከዛ በኋላ ለጀነራል ኦዲየንስ መልቀቅ የሚጀምረው ቪዲዮዎቻችሁ ቫይራል ሲሆን እናንተ የማይመለከታችሁ የማትወዱት ኮንተንት ሊመጣ ይችላል። ቢኮዝ ለጀነራል ኦዲየንስም ሜቢ ሊወዱት ይችላል ብሎ ፑሽ ስለሚያደርገው። ከዚህ ቲክቶክ ጠንቅቆ 100% እናንተን
አያውቃችሁም። ያው ይሄንን ይወዳል ይሄን አይወድም የሚለው ከሰጣችሁት ዊች ሂስትሪ አንጻር ስለሆነ ማለት ነው። ቀጣይኛው ፐርፎርም የሚያደርገው አቅም የሚወሰነው ቪዲዮ ኤአዩ ሪቴሽኑን ካልኩሌት አድርጎ ኤንጌጅመንት ስኮሩን ካልኩሌት ካደረገ በኋላ ፐርፎርማንሱን ይወስነዋል ማለት ነው። ያ ማለት ለቀጣይ ሰዎች ፑሽ ላድርገው ወይስ እዚህ ጋር ከበደ የሚባል ሰውዬ የለቀቀውን አሁን አየልና ከበደ ቢለቁ የሁለቱንም የመጀመሪያዎቹ 300 ሰዎች ላይ ፑሽ አድርጎት 20 ምናምን ደቂቃ በኋላ ስታክ ያደርጋል ቪዲዮ ስታክ ያደርጋል። ያ ማለት ኤአዩ ማሽን ለርኒንግ አይደለ አንደርስታንድ ማድረግ ይጀምራል። ይሄ ቪዲዮ ዌል ፐርፎርም እያደረገ ነው። ለምሳሌ በላይክ 100 ሰው ካየው 10 ላይክ እንደማለት ነው። 1 ሰው ካየው 100 ላይክ እንደማለት ነው። ዌል ፐርፎርም የሚያደርግ ቪዲዮ በደንብ ፐርፎርም የሚያደርግ ቪዲዮ። ስለዚህ ለ300 ሰው ሼር ያደርገውና 300 ሰዎች ያየለንም የከበደንም 300 ሰው ሼር አድርጎ ከዛ ሪቴሽናቸውና ኤንጌጅመንታቸው ስኮራቸው ካልኩሌት የሚያደርግበት ከ20 ከ30 ከ40 ደቂቃ በኋላ ስታክ ያደርጋል ቪዲዮዎቻችሁ። ኤንጌጅመንቱ በጣም አሪፍ ከሆነ ስኮር ሬቱን ከፍተኛ ሲሆን ወዲያውኑ ይነሳል ቪዲዮ። ካልሆነ ግን ሴትል አድርጎ የተወሰነ ተረጋግቶ ለተወሰነ ሰዎች ለመጋበዝ ይሞክራል ሲልክላቸው ኖ ያልተመቸኝ ብሎ የፈጠነ ኢሚዲየት ስክሮል ሲያደርጉት በቃ ያ ቪዲዮ እየሞተ ይሄዳል። ለዛም ሁክ ላይ በጣም ተጠንቀቁ የሚባለው እሱን ካረገ በኋላ ኢንተረስት ፑል የሚባለው ኢንተረስት ፑል ማለት ያ ሰው ይወዷል ማለት ነው። ስለዚህ ፑሽ የሚያደርገው ምንድነው ዋይድ ለሆነ ኦዲየንሶች ዊዝ ሲሚላር ኢንተረስት ላላቸው ማለት ነው። ከዛ ወደ ጀነራል ኦዲየንስም ይችላል። ማሲቭ ቫይራሊቲ የምንለው መጨረሻ ላይ ግሎባል ፑሽ ያደርገዋል። እናንተ ቪዲዮ ፖስት አድርጋችሁ ከዩኬ ፖስት አድርጋችሁ ፑሽ የሚያደርገው ለማን ለዩኬ ኦዲየንስ ነው። ፈርስት ላይ ሪጅን ኤቭሪቲንግ ስለቀየራችሁ ዩኬዎቹ ካልወደዱት የተወሰነ ሰው አይቶ ካልተመቸው የዩኬው ይቆማል። ስለዚህ ቫይራል የመሆን እድሉን ያጣል ማለት ነው። ግን በጣም ከወደዱት ኢትዮጵያ ላይም ሰው ሊያዩ ይችላል። ቻይናም፣ አረብ ምናምን ኤቭሪዌር ሊታይ ይችላል። ከዛ አልጎሪዝም ስትራቴጂ ጋይድ ነው። አልጎሪዝም ስትራቴጂ ጋይድ ጋር ስንመጣ ዱ ሊስት እና ዶንት ዱ ሊስት እናያለን። ዱ ሊስት እንመልከት። ዱ ሊስት ጋር ትሬንዲንግ የሆነ ሳውንድ መጠቀም ሳውንድ ስትራቴጂ ቤዚክ የሚባለው ማለት ነው። ትሬንዲንግ የሆኑ ሳውንዶችን መጠቀም ይኖርባቸዋል። እሱ ዱ ሊስት ውስጥ የምታካትት ነው። ዊዛውት ክሊር የሆነ ኒሽ ደግሞ ፖስት ማድረግ የለባቸውም። ኒሻችሁ ክሊር መሆኑን እርግጠኛ ሆኑ። ከዛ በመቀጠል ቪዲዮዎቻችሁ ጋር በቻላችሁት አቅም ቴክስት ብትጨምሩበት አሪፍ ነው። ቴክስት ማለት ካፕሽን ብቻ። ምክንያቱም ሰው የሚያየውንና የሚሰማው ሲሆን ለረጅም ጊዜ የማየት እድል አለው የማስታወስም አቅም ስላለው። ከዛ በተጨማሪ ደግሞ ፓርክ የሆኑ ኮመንቶችን ለነሱ ምላሽ መስጠት በቻላችሁት አቅም ዊዝ ካፕሽን ማለት ነው። ከዛ በተጨማሪ ፎከስ ፋስት የሆነ ኤዲቲንግ መጠቀም ፎከስ ማድረጋቸው ያ ማለት ሚስተር ቢስት የሚባለው ወይም ደግሞ ጂሚ የእሱን አይነት ቴክኒክ መከተል፣ ቶሎ ከትከት ማድረግ፣ ዝም የሚል ድምጽ ካለ እሱን ማስወጣት፣ ጥራት የሌለው ነገር ካለ ማስወጣት። ፍጥን ሲል ሰው በቃ ሾርት አቴንሽን ነች እቺ ሾርት ስፓም ነው ያለችው ፎከሳችን ማለት ነው። ዶንት ዱ ሊስት ላይ ደግሞ ቪዲዮዎቻችሁ ግልጽ የሆነ ኒሽ ውስጥ መካተቱን እርግጠኛ ሆኑ። በደንብ አልታየም ብላችሁ ቪዲዮዎቻችሁን እንዳታጠፉ፣ ዲሌት እንዳታደርጉ። አንደር ፐርፎርም ያደረጉ ቪዲዮዎቻችሁን በቃ ይቀጥሉት። ኮሚኒቲ ጋይድን ካልጣሱ ምናምን ይቀጥሉት። አሁን ከረንትሊ እንደውም ኮሚኒቲ ጋይድ ላይን ራሱ ቢጥሱ ድሌት ብታደርጉትም ኮሚኒቲ ጋይድ ላይን ነው አይጠፋም።